እየሰራን የምንገኘው G+20 የሆነ ነው። በሴሚ ፊኒሽ ሲሆን በ3 ዓመት ይረከባል። በፉሊ ሲሆን ደግሞ በ3 ዓመት ከ6 ወር እናስረክባለን ማለት ነው። የካሬ መጠናቸው ሱቅ ከ8 ካሬ ጀምሮ እስከ 205 ካሬ አለ። በምንም ደረጃ የማይደራደርበት ጥራት ነው። በሁለተኛ ደረጃ ደግሞ ፍጥነት ነው። 100% ከፍላለሁ የሚል ሰው ከመጣ 15% ዲስካውንት አድርገን በ6% ቅድመ ክፍያ ነው እየሸጥን የምንገኘው። 50% ከፍሎ 50ውን በአንድ ዓመት ከ3 ወር ከፍሎ መጨረስ ይችላል። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በመሃል መስቀል ፍላወር አካባቢ የተለያዩ የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን እያቀረበ የሚገኘውን አልቲማ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮችና የንግድ ሱቆች ምን ይመስላሉ፣ ያሉት የካሬ አማራጮች እንዲሁም ደግሞ ምን ለየት ያለ ነገር ይዘው መጥተዋል ብለን ወደ እናንተ የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? እንዴት አለሽ? እግዚአብሔር ይመስገን። ዛሬ እንግዲህ አልቲማ ሪል ስቴት ጋር ምን አይነት የቤት አማራጮች አሉ የሚለውን ለተመልካች ልናደርስ ነው የተገናኘ ነው። በቅድሚያ እንተዋወቅ፣ ስምህን እና የስራ ድርሻህን። እሺ፣ አመሰግናለሁ። ስሜ ይለፍ ንጉሴ ይባላለሁ። በአልቲማ ሪል ስቴት የሽያጭ አማካሪ ሁኜ ነው እየሰራ የምገኘው። በጣም ጥሩ። እንግዲህ ያው ስለምታቀርቡት የቤት አማራጮች ከማንሳታችን በፊት አልቲማ ማን ነው፣ ምን አይነት ስራዎችን የሰራ ድርጅት ነው፣ እንዲሁም ደግሞ አሁን ላይ ምን ላይ ይገኛል የሚለውን ወደኋላ መለስ ብለን ብናነሳ መልካም። አልቲማ የሚለውን ከመናገሬ በፊት ከዚህ በፊት ሲሰራቸው የነበሩ ነገሮችን ባስረዳሽ ጥሩ ይሆናል ብዬ አሰብኩኝ። ከዚህ በፊት በኮንስትራክሽን ዘርፍ ነው የሚታወቀው። ማለትም ፍሬንድስ ኢንጂነሪንግ ይባላል። የ20 ዓመት የኮንስትራክሽን ልምድ አለው። የተለያዩ ኮንስትራክሽኖችን በመስራት ማለት ነው። የተለያዩ ሲስተር ካምፓኒዎች አሉ። ወደ ዋናው የተገናኘንበት ስገባልሽ አልቲማ ሪል ስቴት ብሎ የመጣው አሁን በ3 ዓመት ውስጥ ነው እና በ3 ዓመት ውስጥ 4 ፕሮጀክቶችን ይዞ አሁን ላይ 2ቱን አስረክቦ አንደኛውን በ6 ወር የሚያስረክብ ይሆናል። እንዲሁም በተጨማሪ አዲስ ፕሮጀክታችን መስቀል ፍላወር ቱሊፕ ሆቴል ጎን ይገኛል ማለት ነው። በጣም ጥሩ። እንግዲህ ዛሬ የተገናኘ ነው አዲስ ያወጣችሁትን ሳይት ምክንያት በማድረግ ነው እና ምናልባት ስለ እሱ ሳይት ብናነሳ ደስ ይለኛል። ምን ይመስላል አፓርትመንቱ? ምን አይነት ነገር ለየት አድርጋችሁ ይዛችሁበት መጥታችኋል? G+ ስንት ነው የሚለውን አጠቃላይ ብትነግሪኝ ደስ ይለኛል። እዚህ ቦታ ላይ እየሰራን የምንገኘው G+20 የሆነ ነው። ሚክስድ ዩዝ ነው። ማለትም ሱቆች አሉ፣ ከዛም በኋላ መኖሪያ ቤት አለ። ያ ማለት ከግራውንድ ፍሎር እስከ 5ኛ ፍሎር ሱቆች ይገኛሉ። ከ7ኛ ጀምሮ ማለትም 6ኛ ሙሉ በሙሉ ጂም እና ስፓ ነው። 7ኛ ጀምሮ መኖሪያ ቤቶች እስከ መጨረሻ ይቀጥላሉ ማለት ነው። በጣም ጥሩ። የካሬ መጠኑን ማንሳት እንችላለን? ይቻላል። የካሬ መጠናቸው ሱቅ ከ8 ካሬ ጀምሮ እስከ 205 ካሬ አለ። ያ ማለት ከግራውንድ እስከ 5ኛ ፍሎር ላይ ማለት ነው። 7ኛ ላይ ከደረስን በኋላ 7ኛ ላይ መኖሪያ ቤት ነው እንደነገርኩሽ። ባለ 2 መኝታ እና ባለ 3 መኝታ ነው የሚገኘው። ባለ 2 መኝታ 100 ካሬ አለ፣ 111፣ 121 እና 134 እንዲሁም 155 እና 149 ካሬ የካሬ አማራጭ አለን ማለት ነው። ባለ 3 ደግሞ 185፣ 196 እና 193 ካሬ አለን ማለት ነው። በጣም ጥሩ። እነዚህ የቤት አማራጮች የምትገነቡበት ቦታ ሎኬሽኑን ማንሳት ብንችል? ሎኬሽኑ ያው የህዝብ ፍሰት የበዛበት በጣም ብዙ ሰው የሚመኘው ለኢንቨስትመንት ቢሉ ተመራጭ የሆነ ቦታ መስቀል ፍላወር ነው የሚገኘው። ቱሊፕ ወይም ሴንትራል ማተሚያ አጠገብ ማለት ነው የሚገኘው። በጣም ጥሩ። ምናልባት ይሄን ቦታ ሰዎች ሊመርጡበት የሚችሉበት ምክንያት ይኖራል ብላችሁ ታስባላችሁ? አዎ በሚገባ። ምክንያቱም ያው አንድም ቦታ ሰው ሲመርጠው መጀመሪያ ምን አለ፣ ምን ይገኝበታል፣ የህዝብ ፍሰት ውስጥ እንዴት ነው ብሎ አይደለም የሚረዳው። ከዛም አንጻር የህዝብ ፍሰቱ በጣም የተሳለጠበት ነው። ከዛም አልፎ ደግሞ የተለያዩ ኢንተርናሽናል ሆቴሎች የሚገኙበት እንዲሁም የተለያዩ ለህዝብ መገልገያ የሆኑ ለምሳሌ ቤተክርስቲያን፣ መስጊድ እንዲሁም ቸርቾች የሚገኙበት መሆኑ በአቅራቢያው ብዙ ነገር የሚገኝበት መሆኑ ተመራጭ ያደርገዋል። በጣም ጥሩ። ምናልባት እነዚህን የቤት አማራጮች ሰዎች ቢፈልጉ በምን ያህል ቅድመ ክፍያን ማግኘት የሚችሉት፣ አከፋፈል ሂደቱ ምን ይመስላል የሚለውን አጠቃላይ ስለ ክፍያው ሂደት ብናነሳ?
እኛ አሁን እየሸጥን ያለነው በሁለት አይነት ነው እየሸጥን የምንገኘው 100% ከፍላለሁ የሚል ሰው ከመጣ 15% ዲስካውንት አድርገን እንሸጥለታለን ወይም ደግሞ ታይም ቤዝድ አከፋፈል ይለታለን እና በዛ ከፍላለሁ የሚል ከሆነ ደግሞ በ6% ቅድመ ክፍያ ነው እየሸጥን የምንገኘው። በጣም ጥሩ። ምናልባት የተወሰነ ካሬ አንስተን ቅድመ ክፍያው ምን ይመስላል፣ ሙሉ ክፍያው ምን ይመስላል የሚለውን በብር ደረጃ ለተመልካች ግልጽ ብናደርግ ደስ ይለኛል። መልካም። ለምሳሌ ሱቅ 8 ካሬ ጀምሮ አለን። አጠቃላይ 100% ለሚከፍል 2,400,000 ብር። በዚህ ፕራይስ በከተማዋ ላይ ያለ አይመስለኝም። ከፕራይስ አንግል ካየነው በጣም ተመራጭ ነው። ሎኬሽን ዋይዝ ስለሆነ ሱቆችን በ15% ነው እየሸጥን የምንገኘው። ያ ማለት 15%ቱ የ8 ካሬ 442,000 ብር ይሆናል ማለት ነው። መኖሪያ ቤቱ ጋር ስንገባ ለምሳሌ 100.5 ካሬውን ስናየው ወደ 12 ሚሊዮን ብር ይመጣል። ወደ 12 ሚሊዮን 700 ምናምን ሺህ ብር ይመጣልና የዚህ ቅድመ ክፍያው 6% ነው። 6%ቱ ወደ 774,000 ብር ይመጣል ማለት ነው። በጣም ጥሩ። አሁን ላይ ግንባታው ምን ያህል ፐርሰንት ደርሷል ማለት እንችላለን? አሁን ላይ 4ኛ ቤዝመንት ሰርተን ወደ 3ኛ ቤዝመንት እየሄድን ያለ ነው። በፐርሰንት ደረጃ ካየነው ወደ 30% ሄዷል ማለት ነው። በጣም ጥሩ። እንግዲህ አሁንም የምንገኝበት ቢሮአችሁ የሚገኝበት አካባቢ ላይም ደግሞ እንዲሁ ግንባታው 90% የደረሰ አንድ አፓርትመንት እንዳለ ሰምቼ ነበር። ምናልባት ስለሱ ማንሳት ብንችል ደስ ይለኛል። አሁን ላይ በ6 ወር የምናስረክበው ፕሮጀክታችን G+7 ነች። G+7 ባለ 2 መኝታ እና ባለ 1 መኝታ ብቻ ነው የሚገኘው። በ6 ወር ነው ዴሊቨር ልናደርግ ያሰብነው። ኦልሬዲ እሱን ጨርሰናል ማለት ነው። በጣም ጥሩ። ታዲያ እዚህ ላይ ሽያጭ አላችሁ? የ90% የተጠናቀቀው ላይ መግባት የሚፈልግ ዛሬውኑ ከፍዬ በቀጣይ ጊዜያቶች ውስጥ ልክረከብ የሚል ካለ እዚህ ላይ ሽያጭ አላችሁ ወይ? አዎ ሽያጭ አለን። ባለ 2 መኝታ 108 እና 111 ካሬ ባለ 2 መኝታ አለን። ምናልባት ይሄ ሌላ ቦታ ላይ ባለ 3 መኝታ ተብሎ የሚሸጥ ነው እና እኛ የደንበኞቻችንን ፍላጎት ለማሟላት ያክል ባለ 2 መኝታ አድርገን ሰፋፊ አድርገን ሰርተነዋል። እዚህኛው ፕሮጀክታችን ላይ ምንም አይነት የዋጋ ጭማሪ የለውም። ኦልሬዲ 90% የደረሰ ነው። ለማስረከብ 6 ወር ጊዜ ስለቀረውም ኦልሬዲ ሁሉም ማቴሪያል ስለገባ ምንም አይነት ጭማሪ የለውም። መግዛት የሚፈልግ ሰው ካለ መጥቶ ከኛ ጋር ዲል ማድረግ ይችላል። በጣም ጥሩ። ታዲያ እዚህ ላይ ሰዎች እንግዛ ቢሉ ከስንት ብር ጀምሮ ማግኘት ይችላሉ ቤቶችን? መልካም። አሁን ላይ እየሸጥን ያለ ነው ባለ 2 መኝታ 108 ካሬ 9,300,000 ብር አጠቃላይ ክፍያ ነው። በቅድመ ክፍያ እንገበያ የሚል ሰው ከመጣ ደግሞ 50% ከፍሎ 50ውን በ1 ዓመት ከ3 ወር ከፍሎ መጨረስ ይችላል። በጣም ጥሩ። ታዲያ እነዚህ የቤት አማራጮች ያነሳናቸው ማለትም ደግሞ አስቀድመን የካሬ መጠናቸውን የቤት አማራጮችን እያነሳን ነበረና ቤቶቹ በምን አይነት ደረጃ እየተገነቡ ነው የሚገኙት፣ ጥራቱ ምን ይመስላል፣ ፍጥነቱ የሚለውን ደግሞ ሳይታችሁን ሄደን ብንጎበኝ ደስ ይለኛል። መልካም፣ ይቻላል። በነገራችን ላይ በጥራት ደረጃ ካልሽኝ እና በማስረከብ ሂደቱ ከጠየቅሽኝ ካነሳሽው ላይቀር ትንሽ ነገር ልበል። በ3 ዓመት 4 ፕሮጀክት ይዞ 2ቱን አስረክቦ አንደኛውን በ6 ወር ሊያስረክብ ያቀደ ወይም ደግሞ አሁን ላይ ዋና ልንጎበኘው የምናስበውን የጀመረ የትኛውን ቦታ አታገኝም። ምክንያቱም እኛ በ3 ዓመት 4 ፕሮጀክት በጣም ጥሩ የሚባል እንቅስቃሴ ነው እያሳየን ያለ ነው። በማስረከብ አንታማም። አሁን ያለንበት G+12 ከዚህ በፊት ያስረከብ ነው። G+12ቱን በ1 ዓመት ከ7 ወር ጨርሰን በሁለተኛ ዓመት ዴሊቨር ያደረግን። ያ ማለት 1 ዓመት ከ7 ወር ጨርሰን 2 ዓመት ያስረከብ ነው። ምክንያቱ ያው አንዳንዴ ለፕሮሞሽን ስታወጪ 2 ዓመት ወይ 3 ዓመት እና አስቀድመሽም ልትጨርሽ ትችያለሽ፣ ወይም ደግሞ በሰዓቱ የምትጨርሽበት ሚንስ ስለሚኖር ነው። በጣም ጥሩ። ስለዚህ መመልከት እንችላለን አንደኛውን ሳይታችሁ? ይቻላል። እንግዲህ አሁን የምንገኘው ሳይታችሁ ላይ ነው እና ምናልባት በምን አይነት ጥራት ነው እየተገነባ የሚገኘው የሚለውን ከሳይታችሁ ላይ ተገኝተን ለተመልካች ብናደርስ ደስ ይለኛል። እስኪ ስለ ግንባታው ኳሊቲ አንሳሉ። አመሰግናለሁ። እንግዲህ ስለ ጥራቱ ከማውራቴ በፊት ማየት ተገቢ ነው እና
እንደምታዩ ነው። በ3 ወር ጊዜ ውስጥ እዚህ ደረጃ ላይ የደረሰው። አሁን ኔክስት ዊክ ኮንክሪት ይሞላል። አጠቃላይ 4ኛ ቤዝመንት ነው እንደምታዩ እየተሰራ ያለው። 4ኛ ቤዝመንት ኔክስት ዊክ ሞልተን ወደ 3ኛ ቤዝመንት ነው የምንሄደው። በነገራችን ላይ አልቲማ እንደ ስሙ በማስረከብ የማይታማ ነው ሲባል ዝም ብሎ በቅጽበት የመጣ ወይም በድንገት የመጣ አይደለም። በ1 ዓመት ከ7 ወር ከዚህ በፊት ቅድም ያየነውን ሳይት በ1 ዓመት ከ7 ወር ያስረከበ ለደንበኞቹ ጥራትና ፍጥነትን መርህ አድርጎ ነው እየሰራ ያለው። በዚህ ሂደት እንደዚህ የሚሰራ ሌላ ቦታ በእርግጠኝነት አይገኝም። በጣም ጥሩ። እንግዲህ ከተማችን ላይ ብዙ የቤት አልሚ ያለበት ሀገር ላይ ነው የምንገኘው እና ምናልባት አልቲማን ለየት የሚያደርገው ነገር ምንድን ነው? አሁን ላይ ምን ለየት የሚያደርግ ነገር ይዞ መጥቷል ማለት እንችላለን? አልቲማን ከሌላው ሪል ስቴት በጣም ለየት የሚያደርገው አንደኛው በምንም ደረጃ የማይደራደርበት ጥራት ነው። በምንም ደረጃ የማይደራደርበት ጥራት ነው። በሁለተኛ ደረጃ ደግሞ ፍጥነት ነው። የትኛውም ሪል ስቴት ብትሄጂ ቅድም ነግሬሻለሁ፣ በ3 ዓመት 4 ፕሮጀክት 2ቱን አስረክቦ አንዱን በ6 ወር ሊያስረክብ ያው ቀጠሮ ይዞ ነው ያለው። ይሄኛው 4ኛ ፕሮጀክታችን ነው። ስለዚህ በ3 ዓመት 4 ፕሮጀክት 2ቱን ያስረከበ አንዱን ለማስረከብ እየተዘጋጀ ያለ ሪል ስቴት ማንም የለም። ከብዙ በጥቂቱ ይሄ ነው። በጣም ጥሩ። ምናልባት እስቲ ስለ አሚኒቲዎቹ ማንሳት ብንችል እዚህ ቢልዲንግ ላይ ማለትም ደግሞ ይሄ የገነባችሁ የምትገኙት አፓርትመንት እና የንግድ ሱቆች ያሉበት ኮምፓውንድ ነው እያልከኝ ነበርና ምናልባት እዚህ ላይ ምን አይነት አሚኒቲዎችን አካታችሁ ነው ለመገንባት ያሰባችሁት? እዚኛ ፕሮጀክታችን ጋር የተለየ ይዘን የመጣ ነው። በጣም ብዙ ነገሮች አሉ። ከብዙ በጥቂቱ ለመጥቀስ ያክል እንደሚታወቀው የመኪና ማቆሚያ ፓርኪንግ ያው የትኛውን ቦታ የተለመደ ነው አለው። 4 ቤዝመንት አለው የመኪና ማቆሚያ ማለት ነው። የከርሰ ምድር ውሃ አለው። ስታንድ ባይ ጄኔሬተር አለው። የሚገርምሽ ሌላ ቦታ ላይ ያልተለመደ እኛ ጋር ግን ያለ፣ ለምሳሌ ስታንድ ባይ ጄኔሬተር ሌላ ቦታም ሌላ ሪል ስቴት ላይ ይገኛል። እኛ ጋር ግን ምንድነው ጄኔሬተሩም አለ። ከዛም አልፎ ደግሞ ሀፍ ቴራዝ መጨረሻው ማለት ነው። ሀፍ ቴራዙ ሙሉ በሙሉ ሶላር ሲስተም ነው የሚሆነው። ያ ማለት ምንድነው መብራት በድንገት ቢሄድ ጄኔሬተሩ ይነሳል ይባላል አይደለ? የጄኔሬተሩ ነዳጅ ባይኖረው ናፍጣ ምንድነው የሚደረገው? ያ ራሱን በራሱ አውቶማቲካሊ እንትን ማድረግ መቆጣጠር ይችላል ማለት ነው። ሌላ ቦታ ላይ አልተለመደም። ይሄ የት ነው የተለመደው የሚለው ጥያቄ ከመጣ አብዛኛውን ውጭ ማህበረሰብ ነው። ለምሳሌ ዱባይ ላይ ብትሄጂ በጣም ብዙሃኑ ያው ይሄን ነው እየተጠቀሙ የሚገኘው። እውነት ለመናገር ከኛ ውጭ ሌላ የሚጠቀም አለ ብዬ አላስብም። የመጀመሪያዎች ነን ብዬም አስባለሁ። ይሄን በጣም ጥሩ። ምናልባት የማስረከቢያ ጊዜያችሁን ማወቅ እንችላለን? በምን ያህል ጊዜ ውስጥ ነው ለማስረከብ እቅድ የያዛችሁት ይሄኛውን ሳይታችሁን? ይሄኛውን ፕሮጀክት ለማስረከብ ያዝንለት ጊዜ ለሱቆቹ 2 ዓመት፣ ያከፋፈል ሂደቱ ያው ቅድም እንደነገርኩሽ በ2 ዓመት ከ6 ወር ነው ከፍሎ የሚጨርሰው ሱቆቹ ማለት ነው። በ2 ዓመት ይረከባል ማለት ነው። መኖሪያ ቤቶቹን ያው በ3 ዓመት ወይም በ3 ዓመት ከ6 ወር፣ በሴሚ ፊኒሽ እና በፉሊ ፊኒሽ ሲሆን የተለያየ ነው። በሴሚ ፊኒሽ ሲሆን በ3 ዓመት ይረከባል። በፉሊ ሲሆን ደግሞ በ3 ዓመት ከ6 ወር እናስረክባለን ማለት ነው። በጣም ጥሩ። እንግዲህ ብዙዎች ቤትን የሚገዙት ሊኖሩበት ወይ ለኢንቨስትመንት ነው። አንዳንድ ጊዜ ግን ሰውነን እና የሆነ ነገር ሲያጋጥመን ቤትን መሸጥ መለወጥ እንፈልጋለን እና ምናልባት አልቲማ ላይ ሰዎች ቤቶቹን ከገዙ በኋላ መሸጥ መለወጥ ይችላሉ ወይ? አዎ በጣም ጥሩ። አዎ እንደዚህ አይነት ነገሮች እኛ ጋር በጣም ጥሩ የሆነ ኦፖርቹኒቲ ያላቸው መንገዶች አሉ። ለምሳሌ አንድ ከስተመር ሱቁን ወይም ቤቱን ገዝቶ 2ኛ ክፍያ ከፍሎ ወይም 3ኛ ክፍያውን ፈጽሞ 4ኛውን ክፍያ መክፈል ቢያቅተው ለ3ኛ ወገን ወይም ለሌላኛው አካል መሸጥ ይችላል። በውላችንም አለ። ያው እየተተዳደርን የምንገኘው በውል መሰረት ስለሆነ ማለት ነው። ውላችንም ላይ ይገኛል። በጣም ጥሩ። እንግዲህ አሁን የተገኘ ነው እና ያየ ነው መስቀል ፍላወር አካባቢ የሚገኘውን አዲስ ያወጣችሁትን ከግራውንድ ጀምሮ እስከ ላይኛው ድረስ የንግድና የቤት አማራጮች እንዳሉ እየነገርከኝ የነበረው ሳይት ላይ ነው። ምናልባት አልቲማ ከዚህ ውጪ ሽያጭ ያለበት ሌላ የት አካባቢ ላይ ያለው እሱን መጥቀስ ብንችል? አዎ ከዚህ በፊት እንደነገርኩሽ 4 ፕሮጀክቶችን ነው ብዬሽ ነበረ። ይሄኛው ያው አሁን ላይ እየተሰራ የሚገኘው ነው። ከዚህ በፊት ግን 2ቱን ያስረከብናቸው ጋር አንደኛው ጋር ፔንት ሃውስ አለ 393 ካሬ፣ አጠቃላይ ክፍያው 100% ማለት ነው
በፉሊ ፊኒሽ ነው የሚረከበው 45 ሚሊዮን ነው የሚባለው። በሴሚ ፊኒሽ ሲሆን ደግሞ 39 ሚሊዮን ነው እየተጠራ ያለው። ምናልባት ይሄንን ቢያዩት በሚገርም ሁኔታ ነው የተሰራው። ጥሩ ቦታ ነው ያለው። ሎኬሽኑ ጥሩ ቦታ ነው። እዛ አካባቢ ላይ ያለ ባለ 2 መኝታና ባለ 3 መኝታ አሁን ለምሳሌ ባለ 3 መኝታ ፈርኒሽድ ሆኖ ያከራዩት ያሉ ነዋሪዎች 200 ሺህ ብር ነው እየተከራየ ያለው። ከዚህም አንፃር ዋይዝ ነው፣ ሎኬሽን ዋይዝ ነው። ፕራይሱም በጣም ተወጣጣኝ ነው። እንዲሁም በተጨማሪ ላንቻ ጋር ባለ 3 መኝታ አንድ አፓርትመንት ቤት አለች 100% ለሚከፍል 25 ሚሊዮን ብር እየሸጥን እንገኛለን። ሌላኛው ሳሪስ አዲስ አበባ የሚገኘው G+7 የሆነ ባለ 2 እና ባለ 1 መኝታ አለው። እዛ ጋም ያው ጥቂት ቤቶች ለሽያጭ አሉ። በጣም ጥሩ። እንግዲህ ስላሉት የቤት አማራጮች ስለ አካባቢ መጠናቸውና ስለ ዋጋቸው በደንብ ዲቴል ኢንፎርሜሽኖችን ሰጥተኸኛል። እነዚህን የቤት አማራጮች የሚፈልጉ ተመልካቾቻችን እናንተም በምን አይነት ስልክ በማግኘት ነው ቤቶችን ማግኘት የሚችሉት? እኛን ለማግኘት የሚፈልጉ ሰዎች ያው ሁልጊዜም አለን። ምናልባት ኮሚኒኬት ማድረግ ከፈለጉ በ0977 68 10 67 ወይም በ0907 61 32 53 ቢደውሉ ያገኙናል። በጣም ጥሩ። እንግዲህ በእኔ በኩል የነበሩኝን ጥያቄዎች ጨርሻለሁ። ምናልባት በአንተ በኩል የቀረ ነገር ካለ ማስተላለፍ የምትፈልገው መልዕክት ካለ ድሉ ልስጥ። እሺ፣ እኔ እንኳን የማስተላልፈው አንድ ነገር ብቻ ነው። ምናልባት ሰዎች ቤትም ሱቅም መግዛት ከፈለጉ አንድ ቦታ ላይ ቢገዙ ተመራጭ ይሆናል። ምክንያቱም አንድ ሰው ቤቱ ከላይ ሆኖ ሱቁ ከታች ከሆነለት ምንም አይነት ወጪ የለበትም፣ ምንም አይነት ደግሞ ኪሳራ የለበትም። ለምን ብትይኝ የሚኖረው ራሱ አፓርትመንት ላይ ነው፣ ስራ ቦታው ከታች ነው። እኛ ጋር ሁለቱንም አማክሎ የያዘ ስላለን በማስረከብም አንታማም፣ በጥራትም አንታማም እና ከስተመሮች እኛም መርጠው ከመጡ ጥሩ ነገር ያገኛሉ ብዬ ነው ማስተላለፍ የምፈልገው። አመሰግናለሁ። በጣም ጥሩ። እኔም በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ መጠለያ ፕሮግራማችን አልቲማ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙትን የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን ወደ እናንተ አድርሰናችሁ ነበረ። እንግዲህ እነዚህን የቤት አማራጭ እንዲሁም ደግሞ የንግድ ሱቅ የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችንም ሆነ ሱቆችን መግዛት እና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።